ከዚህ በኋላ ተመልሼ አልመጣም። በምን አምናለሁ? ምክንያቱም ዛሬውን ተመልሼ ስለምሄድ። እርግጠኛ ነህ? ዛሬውን ትሄዳለህ? አዎ። ከዚህ በኋላ ግን ልጆቹ እንዳይታመሙ በደንብ አድርገህ ጸልይ። ከሆነ ግን ሁለተኛ አልመጣም። እሺ በቃ ላቆርፍ። ይኸውልሽ ደግሞ ሁለተኛ ምግብ አልበላም እያልሽ የምታስቸግሪ ከሆነ እሞትብሻለሁ። እሺ እሺ፣ ካሁን በኋላ እበላለሁ። ጎበዝ ልጅ። ይኸውልህ ካሌብ፣ አንተም ደግሞ እንዳታስቸግርሽ። እሺ አላስቸግር። በቃ አንቺ ተኝ። በሉ በቃ እንዳልኳችሁ እንዳታስቸግሩ። እሺ የሞተ መስሎኝ ፈርቼ ነው። ይኸውልሽ ካሁን በኋላ እሱ አይሞትም። እሺ እሺ። ደግሞ ካሁን በኋላ እንዳይሞትብኝ ወደ እግዚአብሔር ጸልይ። በሚኪ ማስፈራራና ዛቻ ከቤት ወጥቶ ብቻውን የጎዳና ላይ ኑሮ ከለመደ ብሩክ እንግዲህ ሰንበትበት ብሏል ማለት ነው። አሁን ላይም ከህይወቴ አትወጣም ወይ በማለት እያስፈራራው ነው ያለው ማለት ነው። የገዛ ጓደኛው አብሮ አደጉ በራሱ ህይወት ማደግን ያልቻለ ነገር ግን በጓደኛው እየቀናና እያስመሰለ መልሶ ጓደኛውን የገደለ ብሩክ ደግሞ የሞተ መስሏቸው ሳይሞት ቀርቶ አሁን ላይ እንግዲህ ተገኝቷል ማለት ነው። ከተገኘም በኋላ እንግዲህ ትርሲት በስተመጨረሻም ብሩክን በህይወት መኖሩንና እንዲሁም ደግሞ መንገድ ላይ የሄደች እንግዲህ ጫማ ለማስጠረግ ብሩክ እንደሆነ አረጋግጣ ወደ ቤት ይዛ ገብታ ነበረ። በድጋሚ ባሌን አግኝቸዋለሁ፣ ነገር ግን የራሴ ህይወት እየኖርኩኝ ነው። ይህ ማለት ግን የበፊቱ ባሌ ሞቷል ተብሎ የተነገረኝ በህይወት መኖሩን ካወቅኩ በኋላ በጣም ደስተኛ ሆኛለሁ ብላ ከልጆቹ ጋር አገናኝታ በደስታ እየኖረች ነበረ ያለችው። ታዲያ አጋጣሚ ሆኖ ማን እንደሆነ ልጁ አታውቅም። የእሱ ጠላት እንደሆነና በሱ የሚቀና ሰው መሆኑን ስለማታውቅ አሁን ላይ ሌላ ችግር እየተፈጠረ ነው ያለው በቤታቸው ውስጥ። ታዲያ ብሩክ ወደ እነ ሚኪ ቤት ከገባ በኋላ ልጆቹን ካገኘ በኋላ ደስተኛ ቢሆንም ነገር ግን ብሩክን ሚኪ እያስፈራራው ነው ያለው። አንተ ከመጣ ጊዜ ጀምሮ ትዳሪ እየተበጠበጠ ነው ያለው፣ ስለዚህ ይሄንን ቤት ለቀ ትወጣለ በማለት ያስፈራራዋል ማለት ነው። ከዛ በኋላ ለትርሲት ምንም ነገር ሳይነገር ልጆቹንም ቻው ሳይላቸው ከቤት ወጥቶ ከጠፋ ቆይቶ ነበረ። ታዲያው ላይ ትርሲት ልጆቿ ምግብ እንደማይበሉና እንዲሁም ደግሞ ሴት ልጁ እንደታመመች እንግዲህ በጣም ተጨንቃ አባባ ጋር ሄዳ ይህንን ችግር ተናግረው ነበረ ማለት ነው። ብሩክን ከጎዳና ላይ አንስተው እንግዲህ የመርሳት ችግር ቢያጋጥመውም ነገር ግን እንደ አባትና እንደ እህት ሆኖ ያሳደጉት ወላጆቹ ጋር መታ ሁሉንም ነገር ስትነግራቸው ትርሲት እናም የአባት አንጀት ስለነበረ እንዲሁም ልጁ ታማበታለች፣ አባቴ ከወጣ አልተመለሰም ሞቶብኝ ይሆን እንዴ በሚል ፍራቻ ልጆቼ ምግብ እየበሉ አይደሉም፣ እናም ደግሞ ሴት ልጄ ምግብ ባለመብላቷ ልትሞትብኝ ነው፣ ስለዚህ አባባ ብሩክን የት እንዳለ ንገሩኝ የምታውቁ ከሆነ ብላ ስታስጨንቃቸው እሱም ደግሞ እንግዲህ ያው ከዛው ቤት ውስጥ ያው ሚኪ እንዳባረረ ለማንም አልተናገረም። ነገር ግን በቃ የጎዳናን ህይወት ከዚህ በፊትም ስለሚያውቅ አሁንም የጎዳና ህይወቱን እንዲሁም ደግሞ እንግዲህ ያው አልጋ እየያዘ እንደሚያድር ሚጣ ነበረች የምታውቀው ማለት ነው። እሱ ከጠፋ እንግዲህ ማንም እንደማያውቅ አድርጋ ነበረ ሚጣም ለአባቷ ስታስመስል የነበረው። ታዲያ እሱም ደግሞ ብሩክን እንዳትክድ ነው ይህንን ነገር ስታደርግ የነበረው ማለት ነው። ምክንያቱም ለብሩክ ያላት አመለካከትና እምነት ከምንም በላይ ትልቅ ነገር ስለነበረ ለአባባ ምንም ትንፍሽ ሳትል ዝም ነበር
ነበር ያለችው። ታዲያ አባባም በትርሲት ሁኔታ በጣም ተደናግጠውና ተጨንቀው ስለነበረ አንድ ቀን ሚጣ ስልክ ብሩክን እያወራችው ባለችበት ሰዓት ላይ ተደብቆ እየሰሟት ነበረ። እሷ ምንም ልብ አላለችም ስልክን ብሩክን ማውራት እንጂ። ታዲያ ብሩክ ሲደውልላት ብቻ ነው የምታገኘው ብሩክን እንጂ እሷ ደውላ እንደማታገኝም አባቷ ሲያስጨንቃት ተናግራ ነበረ። ከዛ በኋላ እንግዲህ አባባ እንደምንም ብለሽ ቃል ግቢልኝ ልጄ በማለት ሚጣን ያስጨንቋታል ማለት ነው። ነገር ግን እሷን መጀመሪያ ላይ ተቆጥቷትና ስሜታዊ ሆኖ በጥፊም ብለዋት ነበረ ማለት ነው። አባት እንግዲህ ያው አንጀቱ አይጨክንም በልጆች። ታዲያ የብሩክ ልጅ እንደታመመች ካየ በኋላ ምንም ቢሆን ከብሩክ እምነት አይበልጥም፣ ልጁ ትበልጥበታለች። አንቺ ራሱ ባለውለታው ነው የምትሆኝው። ነገር ግን የልጁን መታመም ደብቀሽ ልጁ የሆነ ነገር ብትሆንበት እውነቴን ነው የምልሽ ይጸጸትብሻል። ምክንያቱም ይጎዳል ወንድምሽ። ስለዚህ ለብሩክ የምታዝኝ ከሆነ አሁን ላይ ለትርሲት እንድታሳይው እፈልጋለሁኝ። እናም ደግሞ ልጁ ጋር ሄዶ ልጁን እንዳይና እንዲሁም ደግሞ የእሱ ልጆች ምግብ እንዲበሉና ትርሲትም ደግሞ አሁን ላይ እየተጨነቀችን ያለችው በልጆቿ ጉዳይ። ስለዚህ ይህ ውለታ ዋይላት ልጄ ወይ ብሎ ለምነዋት፣ እሷም እንግዲህ ምንም ማድረግ አልችልም ለልጅ ስል ነው ይህንን ነገር ያደረግኩት፣ ነገር ግን ይቅር በለኝ ብሩኬ በማለት ሄዳ እንግዲህ እያለቀሰችበት ነበረ ማለት ነው። ከዛም ትርሲትና አባባ አግኝተውት ቃል እንዲገባላቸው አደረጉት። እሱም ደግሞ ቃል እንድትገቡልኝ የምፈልገው ነገር ቢኖር ልጆችን አይቼ ነው አላድርም ሙላ ወደ ቤቴ እመለሳለሁኝ። እኔ እዛ ቤት ውስጥ መኖር አልፈልግም። ምክንያቱም እዛ ቤት ውስጥ እኔ ከገባው ጊዜ ጀምሮ ትዳራችሁ አደጋ ላይ ነው። ስለዚህ ትርሲት በእናትሽ ተረጅኝ፣ እኔ እዛ ቤት ውስጥ መኖር አልችልም፣ እንኳን መኖር አይደለም ለአንድ ቀን እንኳን ማደር አልፈልግም ብሏታል። ምክንያቱም ሚኪ አስፈራርቶታል ማለት ነው። ይህንን ነገር ደግሞ ትርሲት አታውቅም። እንግዲህ እሱ እያስመሰለ ነው ያለው። አሁን ላይ ደግሞ ብሩክ የማስታወስ ችሎታው አልተመለሰለትም። የአሁኑን ነው እንጂ በፊት ላይ የተፈጠረውን ነገር አንድም ነገር አያስታውስም። ሚስቱንም ረስቷል፣ ልጆቹንም ረስቷል። ነገር ግን የድሮ ፎቶውን ስታሳየው ሁሉንም ነገር ለማስታወስ ሞክሮ ነበረ። ነገር ግን ማስታወስ አልቻለም። እዛ ቤት ውስጥ እንግዲህ ሀብሎ መኖር ከጀመረ ትርሲት ወደ ቤት ወስዳ መኖር ከጀመረ ጊዜ በኋላ መኪና መንዳት አስለምዳው ነበር። እንዲሁም ደግሞ የሚወደውን ትምህርት አንዳንድ ነገሮች ትዝ እንዲለው ይህንን ማቴማቲክስ እስቲ ስራ በማለት እንዲሰራ አድርጋ ነበር። እሱም ደግሞ መስራት ችሏል ማለት ነው። ይህ ትውስታ እየተመለሰለት እንደሆነ ካወቀ በኋላ ሚኪ እዛ ቤት ውስጥ እንደማይኖር ነገረው ማለት ነው። አንተ ከመጣ ጊዜ ጀምሮ ትዳራችን አደጋ ላይ ነው። ስለዚህ ለመጨረሻና ለመጨረሻ ጊዜ እዚህ ቤት ውስጥ እንድትመለስና እንድትኖር አልፈቅድልህም። አይደለም እዚህ ቤት ውስጥ ተመልሰ ለመምጣት ድራሽ ነው ማጥፋት ያለብህ በማለት እንግዲህ ሲያስፈራራው፣ ብሩክም ሌላ አማራጭ የለውም ነበረ። ቃል ገብቶለት ነበረ ከዛ ቤት ውስጥ እንግዲህ እየጠፋው ለልጆቹና እንዲሁም ደግሞ ለድሮ ምስቱ ምንም ሳይናገር ማለት ነው። እና ሚኪ እንግዲህ እየተደበቀ ጓደኛውን እያስፈራራ ነው። ጓደኛው መሆኑ ራሱ እንግዲህ ብሩክ አያውቅም ማለት ነው። ከልጅነቱ ጀምሮ አብሮ አደግ ናቸው። ነገር ግን በእውቀትና በሀብትም ከሱ በላይ ስለሆነ በጣም ይቀናበታል። ታዲያ የሱ የሆነውን ሁሉን ነገር የራሱ ማድረግ ስለሚፈልግ ነበረ በመኪና አደጋ እንዲሞትና መኪናው እንድትቃጠል አደረገ። ያንን ነገር ካደረገ በኋላ በህይወት ሳያልፍ እንግዲህ ያው በህይወት እንዲኖር አድርጓል ማለት ነው። አሁን ብሩክ በህይወት መኖሩን ካወቀ በኋላ አሁንም እኮ የእሷን ንብረት ወደ ራሴ አላዞርኩም፣ በራሷ ስምና በልጆቿ ስም ነው ያለው። ስለዚህ አሁን ላይ ደግሞ ሞታ የተባለው ሰው አሁን ላይ በህይወት አለ። እንግዲህ ጠንቅ እየሆነብን ያለው በድጋሚ ደግሞ ብሩክን ማጥፋት አለብን ብለው እንግዲህ ከተክስተ ጋር ሲያወሩ ነበረ። ብሩክም ታዲያ ወደነ ትርሲት ቤት የተመለሰበት ምክንያት እንግዲህ አባባና እንዲሁም ደግሞ ትርሲት ስላስጨነቁት ነው ማለት ነው። ልጆቼን አይቼ ይመለሳለሁ ብሎ ወደ ልጆቹ ቤት ያቀናው ብሩክ አሁን ላይ እንግዲህ አደጋ ደርሶበታል። ይሙት አይሙት የሚታወቅ ነገር የለም። ተከስተልኮበታል ሚኪ ማለት ነው። እናም ደግሞ ከኋላ እሱ ሳያይ መቶታል። ከመታውን በኋላ እንግዲህ በድንጋይ ማጅራቱን ብሎታል ማለት ነው። እንግዲህ ሚኪ ከመጀመሪያውኑ ትርሲት በመኪና ልትሸኘው እንደሆነ ስለሚያውቅ
በዛ ሰዓት ላይ ማድረግ ያለበት ነገር መኪናዋን ጎማን ማስተነፈስ ነበረ። ያ ነገር ደግሞ በያዘው ቢስማር ሁሉን ነገር አከናውኖ በእግሩ እንዲሄድና ተከስተ አግኝቶ እንዲገለው አድርጓል ማለት ነው። እንግዲህ የሚኪ ጉዳይ ይሳካለት ይሆን ወይንስ ብሩክ በህይወት ይኖር ይሆን? እንግዲህ አንዳንድ ጊዜ የመርሳት ችግር የተፈጠረባቸው ሰዎች መልሰው በአደጋ ትውስታቸው እንደሚመለስላቸው ሐኪም ያረጋግጣል ማለት ነው። ይህንንም እንግዲህ በምርመሪያው የተረዱ ነው ማለት ነው። ተረድተዋል እነ ትርሲት። እንግዲህ በስተመጨረሻ ላይ በዚህ ልክ ተከስተ ቀጥቅጦታል። ነገር ግን ከሞት ይድናል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡት። ካያ ድራማ እንግዲህ አዲስ ተከታታይ ድራማና ተወዳጅ ሆኗል ማለት ነው። እንግዲህ ሞታል ተብሎ ለምስቱ ተነግሮ ከዛ በኋላ እንግዲህ የገዛ ጓደኛው ነበረ እንደዛ ያደረገው ብሩክን። ታዲያ ወደ ቤት ሳይመለስ ለ5 ዓመታት ነበረ ጎዳና ላይና እንዲሁም ደግሞ አባባ አግኝተውት እስከ ዛሬ ድረስ አቆይተውታል በህይወት። እንዲሁም ደግሞ የማስታወስ ችሎታው እንዲመለስለት ብዙ ጥረት አድርገዋል። እናም ደግሞ ሚጣ በጣም ትወደዋለች። ነገር ግን የወንድምነት ነው ወይንስ ታፈቅረው ይሆን? እሱም እንግዲህ በጣም እንደ እህቱ እንደ ታናሽ እህቱ ይወዳታል ማለት ነው። ፍቅራቸው እውነትም በጣም ነው የሚያስቀናው ሚጣና ብሩክ። ታዲያ ምስቱ ማን ነው ባሌን የገደለብኝ በማለት ምንም አይነት ጥያቄ አልፈጠረባትም ማለት ነው። ምክንያቱም መኪና አደጋን የደረሰበት በዛ ነው የሞተው ብሎ ስለነገራት ያ ነገር ደግሞ ራሷን አሳምና ከዛ በኋላ የገዛ ጓደኛውን አግብታ ቁጭ ብላለች። ይህንን ነገር የሰራው እንግዲህ የገዛ ጓደኛው የእሱ ጓደኛ አሁን ላይ የትርሲት ባለቤት ነው ማለት ነው። ይህንን ነገር ትርሲት አታውቅም። ካሁን በኋላስ በምን መልኩ ልታቅ ትችል ይሆን? ተከስተና ሚኪ እንግዲህ አንድ ላይ ሆነው እየሰሩ ነው ያሉት ብሩክን ለማጥፋት የማያደርጉት ጥረት የለም። በስተመጨረሻ ላይም እንግዲህ ያው አንዲትም ስህተት አልፈልግም ብሎታል ማለት ነው ሚኪ ተከስተ እውነትም እንደ በፊቱ ያው ተሳስቶ ምናልባት ብሩክ በህይወት እንዲኖር አድርጎ ሊሆን ይችላል። ምክንያቱም እሱ ገድያለሁ ብሎ ምክንያቱም መንገድ ላይ ነው ገድያለሁ ብሎ የሄደው ብሩክ ምናልባት በህይወት ሰው ሊደርስለት ይችላል። ምክንያቱም ብሩክ ከሞተ ካራክተር ስለሆነ ብሩክ አሁን ላይ እንግዲህ እሱ መሞት የለበትም እያላችሁ ነው ኮመንት ላይም። እውነትም ብሩክ መሞት የለበትም። አለበለዛ ብሩክ ከሞተ እንግዲህ ድራማው ራሱ በጣም ነው የሚያስጠላው ማለት ነው። ትውስታው ተመልሶለት ጓደኛውን ደግሞ ማዋረድ አለበት ብዬ ነው የማስበው። ሚኪ እንግዲህ አስመሳይና እንዲሁም ደግሞ የወዳጁን ሀብትና ንብረት የሚመኝ አይነት ሀረመኔ ሰው ነው ማለት ነው። እናም ደግሞ ሚስቱን ለመቀማት ብሎ ከልጅነቱ ጀምሮ እንደሚቀናበት ሚስትየዋ አታውቅም። እናም ደግሞ አሁን ላይ ብሩክ ምናልባት ከዚህ ሞት ከዳነ በኋላ ወይንም ደግሞ ተከስተ እንደዛ ሲቀጠቅጠው በህይወት ኖሮ ከዳነ በኋላ ትውስታው ከተመለሰለት ጓደኛው የገዛ ሚስቱን አግብቶ እንደሚኖርና እንዲሁም ደግሞ አቀናብረው እሱ እንደሞተ አድርጎ እንግዲህ ሚስቱን እንዳገባና እንዲሁም ደግሞ የኔን ሀብትና ንብረት ለመውሰድ እንደሆነ ሲያሴር የነበረው ብሎ ከነቃ በኋላ እንግዲህ ያው ሚኪ ያልቅለታል ብዬ አስባለሁ። ትርሲትም ደግሞ አሁን ላይ የሚኪ ሴራ አልገባትም ማለት ነው። አንዳንድ ነገሮችን መጠራጠር አልጀመረችም። ምክንያቱም አሁን ላይ ልጆች አባታቸውን ብቻ ነው የሚፈልጉት። ምንም ቢሆን አንተ አባታችን አይደለም፣ እኛ የምንፈልገው የወለደን አባታችን ነው እያሉ እንግዲህ እሱ ደግሞ በዚህ ድርጊት የበታችነት ስሜት እየተሰማው ነው ያለው ማለት ነው። እስከ ዛሬ ድረስ እንደ ልጆቼ ተንከባክቢያቸው አኑሬ አሁን ላይ ደግሞ አባታቸው ሲመጣ በዚህ ልክ ለምንድን ነው እኔን የጠሉኝ እና ደግሞ ብሩክን በዚህ ልክ የወደዱት? ይሄ ነገር መሆን የለበትም ብሎ ነው እንግዲህ አሁን ላይ ብሩክን ለመግደል ያሰበው ማለት ነው። በህይወቱ ውስጥ መልሰው ባያመጡት ኑሮ ብሩክ ይሄ ነገር ባልደረሰበት ነበር። ነገር ግን ትርሲትና ብሩክ የመገናኘታቸው እድል አሁን ላይ ያለው ነገር ምናልባት ሊያስደስት ይችላል፣ ካሁን በኋላ ለሚመጣው ነገር ማለት ነው። እናም ብሩክ በአሁን ሰዓት ላይ በህይወት መገኘቱ ለነሱ እንግዲህ በጣም ከባድ ነገርና ሀዘን ቢሆንባቸውም ነገር ግን ለትርሲትና ለልጆቹ ደግሞ ትልቅ ዜና ነው ማለት ነው። አሁንም ብሩክ በህይወት እንዲኖር ምኞቴ ነው ማለት ነው። ድራማው እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። ምክንያቱም ስንቶቻችንን በገዛ ጓደኞቻችን የተከዳ ነው እንዲሁም ደግሞ በማስመሰል
ልባችንን የጎዱና እንዲሁም ደግሞ እኛም በማስመሰል የሌሎችን ልብ የጎዳ ነው ስንቶቻችን ነን? ከኪያ ድራማ እንግዲህ የምንማረው ስለ አስመሳይ ጓደኛ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አዳዲሶች ወደ ቤት ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ።